ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ። የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ዛሬ ከተለመደ እንግዳዬ ከመምህር ደምሰው ገብሬ ጋር ነው የቀረብኩት። በእውነቱ በመምህር ደምሰው የኢትዮጵያን ሁኔታ በተለያዩ ሁኔታዎች ላይ በመግለጽ እና ለህዝብ ግልጽ በማድረግ የታወቁ ናቸው። አሁን በተለይ በቅርቡ አንደኛ በዚህ በምርጫው ሰበብ የተደረገው እና ከምርጫም በኋላ መንግስት የሚያስበው ምንድን ነው? ሌላው በቤተክርስቲያናችን ላይ በኦርቶዶክስ ቤተክርስቲያን ላይ የደረሰውን ከፍተኛ ጭፍጨፋ አስመልክቶ እንደዚሁም ደግሞ የኮሚሽኑም በስም ኮሚሽን እያለ በአሁኑ ሰዓት ምን እየሰራ ነው? ምን ሲያቅዳል? መግለጫ ውስጥ መንፈሱ ምንድን ነው? ከዛ በሰፊው የምንሄድበት ብዙ ጊዜ በሚዲያዎች በቂ ሽፋን ያላገኘው ግን ደግሞ በዘር ጭፍጨፋ ባልተናነሰ መንገድ በደቡብ ኢትዮጵያ እየተካሄደ ያለው የጭፍጨፋ አስመልክቶ በዛ ላይ ወቅታዊ የሆነ መረጃዎችን እና በዛ ላይ ግንዛቤዎችን ያስጨብጡናል። በትዕግስት ተከታተሉ። ይህንን ፕሮግራም ላልተመለከቱ ሸር በማድረግ አስተያየታችሁንም በመስጠት ገንቢ የሆነ አስተያየት በመስጠት የበኩላችሁን ተባበሩን። አሁን በቀጥታ ወደ መድረኩ ወስዳለሁ። አመሰግናለሁ። ጤና ይስጥልኝ መምህር ደምሰው፣ እንኳን እንደገና ለመገናኘት አበቃን። እንኳን ተገናኘን ወንድም አቶ አለሙ። ኢትዮ ጥያቄ ሚዲያ የስራ ባልደረቦች ይህንን ፕሮግራም ዛሬ ስለጋበዛችሁ እጅግ ከፍተኛ ምስጋና አቀርባለሁ። ታንኪዩ ሶ ማች። እሺ፣ እንዳንተም የጊዜው ግብዣችን የተቀበልክ ወቅታዊ መረጃዎችን ለህዝባችን ስለምታካፍል በጣም ነው የማመሰግነው። እስቲ ዛሬ እንደተለመደ ሁሉ በቅርቡ ጠቅላይ ሚኒስትር አብይ ምርጫ አሸንፊያለሁ ያለውን ድራማ ዓለም እያየው ነው። ዓለምም ታዝቦ በደንብ መዘግቦታል። ከምርጫም በኋላ ደግሞ አሁን ምን እየታሰበ ነው? ምንስ የሚሰሩ ይመስላል? እስቲ በአጭሩ ግንዛቤን ብታካፍለን። በድጋሜ ኢትዮ ጥያቄ ሚዲያ እጅግ በጣም አመሰግናለሁ። ይሄ በወቅታዊ የሀገራችን ጉዳይ እጅግ አሳሳቢ ከሆኑ ጉዳዮች አንዱ የሀገራችን የምርጫ ጉዳይ ነው። በቅርቡ በሀገራችን የተካሄደው 7ኛ አገራዊ ምርጫ፣ ይህም ደግሞ በስርዓቱ የተዘጋጀ የተቀነባበረ ድራማ ምን ያህል እውነት የይስሙላ ምርጫ እንደሆነ መላው የኢትዮጵያ ሕዝብ በሙሉ ተገንዝቦታል። ምክንያቱም ምርጫው ነፃ ገለልተኛ መሆኑ ቀርቶ ከዚህ ቀደም ከነበሩት አሳፋሪ ምርጫ መሆኑን በተደጋጋሚ ወቅትም ገልጸነዋል። ምርጫው ቀደም ሲል ከ2 ወር በፊት የተጠናቀቀና አሁን ይህ ምርጫም ደግሞ ከ2 ዓመት በፊት እነሱ ራሳቸው በደንብ ተዘጋጅተውበታል። ምክንያቱም ቅድመ ዝግጅትም ያደረኩበት ከቀበሌ ምርጫ ጣቢያ ጀምሮ ወረዳ እስከ ዞን እስከ ክልል ድረስ የምርጫ አስፈጻሚ አካላት የሚባሉትን አስመራጭ ኮሚቴዎች፣ ድምፅ ሰጪዎችን፣ ቆጣሪዎችን፣ ታዛቢዎችን ሁሉ የራሳቸውን አድርገው እውነቴ ነው አስተካክለው በመቅረባቸው በዛ በምርጫ የሚሳተፉ የፖለቲካ ድርጅቶችን ማግለል፣ ማሰር፣ ማሳደድ፣ ምርጫው ውጤትን መደለዝ፣ የድምፅ መስጫ ኮረጆችን ደግሞ ሌሊቱኑ መስረቅ፣ ከአንድ ቦታ ማሸሽ እጅግ ደግሞ በጣም የሚያሳዝን እንደው በደቡብ ክልልም በተጨባጭ የታየው ብሔራዊ ምርጫ ኮሚሽኑ የወረዳው ድምፅ የሚሰጠው የህዝብ ቁጥር 51,000 ነው ይላል። አሁን ተቆጥሮ ድምፅ በሚቆጠርበት ጊዜ 85,000 ያህል ደግሞ ድምፅ ይሆናል። በአዋሳም በይርጋለም አካባቢ በደቡብ በወላይታ ዞንም የዚህ አይነት እውነት እጅግ አሳፋሪ ሁኔታ የሌብነት ሁኔታ ተፈጽሟል። ከዚህ ከምርጫ ጋር የስርዓቱ አጃቢ የሆኑትም እነ ኢዘማና እነ አብን ጋር በተቀነባበረ ሁኔታ አጃቢዎችን ለይስሙላ አንዳንድ ቦታዎችን በመልቀቅ እነሱ እንዲገቡ አድርጓል። ግን ዋናው የኢትዮጵያ ሕዝብ ያልመረጠው መሆኑን የሚታወቀው ሀገሪቱ አጠቃላይ በጦርነት ቀጠና ላይ ነው ኢትዮጵያ የምትገኘው። ይህም በአማራ ክልል ኦልሞስት ከ180% ዛሬ በነጻነት ታጋዮች በፋኖች
እጅ ቁጥጥር ነው ያለው። በኦሮሚያ ክልል 60% አጠቃላይ በኦሮሚያ ነው ያለው። በትግራይ ክልል ፈጽሞ ምርጫ የሚባል ነገር የለም። አጠቃላይ ደግሞ የምርጫ ቦርድ የራሱ የስርዓቱ የምርጫ ቦርድ የገለጸው 143 የምርጫ ቦርዶችን የምርጫ ክልል አካባቢዎችን በሙሉ ዘግቷል። ብልጽግና እስካለ ድረስ እውነት ፍትሃዊ ተአማንነት ያለው ምርጫ ቀርቶ በእናት ሀገራችን ፍትህ፣ ነጻነት፣ ዲሞክራሲ የሚል ነገር በእውነቱ አይታሰብም። ምርጫውን እችን አድበስብሶ ለማለፍና ለጅስመሲ ወይንም እውቅናውን ለማግኘት ለአብይን አንድን ግለሰብ ለማሞሸር እነሱ ከ2 ዓመት በፊት ነው ዝግጅት ያደረጉት ያቀነባበሩት። እያንዳንዱ ዞን ላይ እያንዳንዱ ወረዳ ላይ በቂ ዝግጅት አድርገዋል። ስርዓቱ ግን ከኛ ጋር ተወዳደሩ፣ ላሸነፈው ሰው እኔ ይህንን ቁልፌን አስረክባለሁ ይላል። እውነት እነዚህ እኮ 30-40 ዓመት ሙሉ ከስርዓቱ ጋር ተንከባለው የመጡ ሰዎች ናቸው። እንዴት ሰው እንደምጠለፍ በዚህ ምርጫ ሳቢያ እኮ በርካታ ዜጎቻችን ታስረዋል እኮ። ዜጎች ላይ ከፍተኛ ኢሰብአዊ ነገሮች እኮ ተደርሰዋል እኮ። ለምርጫ ተብሎ ዜጎች ታፍሰው ወደ አዋሽ አርባ በሙሉ ሄደዋል እኮ። ከምርጫ ጋር በተያያዘ በአንዳንድ ቦታ ላይ እብን የስርዓቱን ተቀብለው ለምርጫ ኮሚሽን ላይሰንስ ያላቸውን እነዛን ሁሉ በማግለል እውነት ትልቅ ሚና ነው የተጫወቱት። በአጠቃላይ በአማራ፣ በኦሮሚያ፣ በትግራይ ክልል የለም ምርጫ። ሀገሪቱ በጦርነት እኮ ዛሬ በጦርነት ላይ ነው ኢትዮጵያ የምትገኘው። ስለዚህ አንዳንድ እውነት ነው በዚህ አጋጣሚ ለመግለጽ ያህል እንደ አፍሪካ ህብረት አይነት ለአብይ እንኳን ደስ አለህ የሚል የምርጫ በዚህ ምርጫ በማሸነፍ አንዳንድ የስርዓቱ አጃቢዎች ደግሞ ኢትዮጵያ ያሸንፋለች ማለቱ የት ክልል ምርጫው ተደርጎ ነው? በኦሮሚያ የለ፣ በአማራ የለ፣ በትግራይ ክልል ምርጫ አልተደረገም። በደቡብ በጋምቤላ አካባቢ በአብዛኛው በአፋር አካባቢ በሶማሊያ አካባቢ ሀገሪቱ እኮ ከሰሜን እስከ ምስራቅ ከደቡብ እስከ ምዕራብ ድረስ በጦርነት ነው ያለችው። ለዛው ምርጫ ቦርዱ ራሱ ከ143 እውነት አካባቢ በሙሉ የምርጫ ጣቢያዎችን ዘግቷል። ይሄንን በበቂ መግለጫ ሰጥቶ ግን በዚህ መሃል እውነት የተድበሰበሰውን ደግሞ ይፋዊ ምርጫ አድርገን ስርዓቱ ምን ያህል አደጋ መሆኑ ከዚህ ስርዓቱነት ከምርጫ ከዚህ ከሌሎችም ተቋማት ውጤት የሚጠበቅ ከሆነ ህዝቡ ራሱን በራሱ እውነት አታላል። ዋናው ስርዓቱ ራሱን ለመቀጠል ያመቻቸ መሆኑ ምርጫው ፍትሃዊነት የጎደለውና የኢትዮጵያ ህዝብ ያልመረጠው መሆኑን በዚህ አጋጣሚ ለመግለጽ ነው። እጅግ በጣም አመሰግናለሁ። ታንክ ሶ ማች። በጣም ነው የማመሰግነው መምህር ደምሰው። እንዳልከው ምርጫ ነው ማለትም ራሱ አይገባም የሚሉ አሉ። እንዲሁ ብቻ የማወናበጃ እድሜ ማስረዘሚያ የሆነ ግርግር ተፈጥሮ ነው ያለፈው። ግን አሁን ያን እንደሆነ ተደርጎ ደግሞ ስንት ነገሮችን የበለጠ ለማበለሻሸት እና ለማጥፋት የተተለመ ስልት አለ። ለዛም ዋና መሳሪያ ተሆኖ የተወሰደው የምክክር ኮሚሽን ነው። የምክክር ኮሚሽኑ ገና ከተፈጠረበት ጊዜ ጀምሮ ዋና የአብይ አህመድ መሳሪያ ሆኗል እየተባለ ሲተች ነበር በፊትም። አሁን ጭራሽ የባስ ብሎ ደግሞ በማያገባውና በኢትዮጵያን ጉዳይ በተወሰኑ ምርጥ ሰዎች ያውም የአብይ ምርጥ በግል የተመረጡ ስለ ኢትዮጵያ ጉዳይ በሰፊው እጃቸው ገብቶ የሚፈተፈትበት ሁኔታ እየታየ ነው። በአጠቃላይ እንዴት ነው የተከታተልከ ያለው? ታንክ ዩ ሶ ማች። ሌላው ትልቁ ገዢው ብልጽግና ስርዓት በራሱ አምሳያ የቀረጸው አገራዊ ምክክር ኮሚሽን ነው። አሁን የሀገራዊ ምክክር ኮሚሽን ሚና ምን እየተጫወተ ይገኛል? ይህ በተለይ የሀገራዊ ምክክር ኮሚሽን በእውነቱ እጅግ በጣም ከፍተኛ መላው የኢትዮጵያ ሕዝብ ጥንቃቄ ካላደረገ ሀገሪቱ እጅግ ከፍተኛ አደጋ ላይ ናት የምትወድቀው። አንደኛ በዚሁ የዚህ ስርዓቱ አስፈጻሚ ዋናው የሆነው ፕሮፌሰር መስፍን፣ አቶ ዮናስ፣ አቶ ሙልጌታና አቶ መላኩ ወልደ ማርያም እነዚህ የምክክር ኮሚሽኖቹ አሁን በቅርቡ በሐምሌ 8 አገራዊ ጉባኤ ውሳኔ ልከዋል። ለናሽናል ዳያሎጉ 8 ነጥቦችን አቅርበዋል። ግን ከዛ በፊት ለመግለጽ የምፈልገው ነገር ከ8ቱ የእነሱ አሁን ያቀረቡት ጉዳዮች ላይ ትንታኔ ከመስጠት በፊት
አሁን ይህ ኮሚሽን 4 ዓመት ሙሉ የተቋቋመው አገራዊ ምክክር ኮሚሽን ሌሎች የፖለቲካ ድርጅቶችን ምሁራኖችን ያላሳተፈ በመሆኑ አወዳደቁም ያን ያህል ትልቅ አደገኛ ሁኔታ ላይ ነው በአሁኑ ሰዓት የሚገኘው። አሁን የተጫወተ ያለው የብልጽግናን መለያ ለብሶ ይሄ አሁን እንደው ህዝብን ለማታለል ስዊድን ስቶክሆልም ሄደዋል፣ ተዋርደው ነው የመጡት። ለንደን ሄደዋል፣ ተዋርደው ነው የመጡት። አሜሪካ እዚህ መጥተዋል፣ ተዋርደው ነው የሄዱት። በአንድ ሀገር ሀገሪቷ የምትመራበት የፖሊሲ የጥናት ጉዳዮችና የህዝቡ ዋናው የኢትዮጵያ መሰረታዊ ችግር ምንድን ነው? ሀገሪቷ ላይ የተደቀኑ ችግሮች ምንድን ናቸው? ይሄ አይደለም እኮ ስርዓቱን ቀስ ብሎ ለማሞሸርና በተሰራ አዲሱ ቤተ መንግስት እሱን ለማስገባት አገራዊ አጀንዳ እናሰባስባለን በሚል እነዚህ አሁን 4-5 ግለሰቦቹ አቀነባብረው ኢትዮጵያን ለቀጣይ 5 ዓመት መከራና ስቃይ ኢትዮጵያ ሀገሪቱ የምትገባበትን መንገድ ያዘጋጁ ናቸው። በቅርቡም እኮ ይህ አይነት ለምሳሌ አጀንዳዎችን አዘጋጅተዋል። የኢትዮጵያ መጠሪያ ስም ኩሽ የሚል አሁን አዘጋጅተዋል። እነሱ አሁን የገለጹት ሌላ ነገር እኮ ነው። ኢትዮጵያ የሚለው ስም ተነስተው ወደ ኩሽ እንዲዛወር የኢትዮጵያ ሰንደቅ ዓላማ ላይ ውሳኔ ለመስጠት የሀገሪቱ ብሔራዊ የስራ ቋንቋ ላይ ሀገሪቱ ፕሬዚደንሻል ውሳኔ ለመስጠት እንደገና ሀገሪቱ የምትመራበት የፖሊሲ አቅጣጫ ላይ አሁን ዳርዳር ብለዋል። ይሄ የተቀነባበረው ከሱ ጋር የኢትዮጵያ ሕዝብ ምንድን ነው የጠየቀው? መሰረታዊ የስርዓት ለውጥ ነው። መሰረታዊ የስርዓትና የሽግግር መንግስት ነው። አሁን የኢትዮጵያ የጠየቀው ሁሉን አካታች ሁሉን አሳታፊ የሽግግር መንግስት ነው። ግን በፕሮፌሰር መስፍን በአቶ ዮናስና በአቶ ሙልጌታና በአቶ መላኩ ጋር እነዚህ የተቀናበረ ልዩ የስለላ መረብ አሁን ሲፈጥሩ ነው በመላ አፍሪካ ሀገር በአውሮፓ በአሜሪካ ሲንቀሳቀሱ የነበሩት። ግን ዛሬ እነዚህ አሁን ያደረጉት ይሄ ጉባኤው ምንድን ነው? በቅርቡ ለሐምሌ 8 አሁን ጠርተዋል። ዋና ነጥብ የገለጹ ምንድን ነው? የሀገር ግንባታ ነው። የሀገር ግንባታ ላይ እኮ ውሳኔ የሚሰጠው እኮ ራሱ የህዝብ ተወካዮች ምክር ቤት ባለው በበጀት አንጻር ነው። ድልድል አድርጎ ነው የሀገሪቷ በዚህ ደረጃ ላይ ናት። ይሄ ግንባታ ያልስ ከሀገሪቷ ካፒታል በጀት ታይቶ ነው ውሳኔ የሚሰጠው። የፖለቲካ ስርዓትና የመንግስት አደረጃጀትና ቅርጽ ላይ አሁን ይዘው 2ኛ ቀርበዋል። 3ኛ የፌደራል ከተሞች አዲስ አበባና ድሬዳዋ ላይ ውሳኔ ለመስጠት ነው። ድሬዳዋን ቀጥታ እነሱ ምንድነው ወደ ኦሮሚያ ውስጥ ለማካለል ይሄንን ጨርሷል። ይሄንን እርግጠኛ ነኝ። ሌላው አዲስ አበባ የኦሮሚያ ዋና ከተማ ናት የሚለውን ነገር ለማድረግ ነው። ሌላው 4ኛው የሃይማኖት ጉዳይ ላይ ደግሞ እንደምንም አሻልከው። ምክንያቱም ማንኛውም የሃይማኖት ተቋማት ከፖለቲካ ከመንግስት ተጽዕኖ ውጭ ሆኖ የህዝብ እምነት ጉዳይ ነው። ይሄ የሚመራበት ነው። በዛ ውስጥ ቅዱስ ቤተክርስቲያን ላይ ዛሬ የሚዘንበው ይሄ ሁሉ አደጋ በነ ዳንኤል ክብረት አማካይነት በነ አቡነ ሳዊሮስ አማካይነት አሽልኮ አስገብተው ዛሬ ሀገሪቷ ትልቅ አደጋ ላይ ነው ኢትዮጵያ የወደቀችው። በሃይማኖት ጉዳዮች ላይም ውሳኔ ለመስጠት እንዲሁም እኮ ኢዛንና አንዳንድ እየጠሩ በሃይማኖት ምክንያት ሌሊት ህዝቡን እንቅልፍ ረበሸ። ይሄ ነገር ህዝቡ ቀጥታ በዚህ አይነት ጉዳይ ህዝብን የሚረብሽ መሆን ራሱ ጠቅላይ ሚኒስትር እኮ ቀርቦ ይህንን መግለጫ ሰጥቷል። በዚህ በሃይማኖት ጉዳይም አብዛኛው የህብረተሰቡ ክፍል ኢትዮጵያዊ በተለይ በኦርቶዶክስ፣ በክርስትና፣ በሙስሊም፣ በፕሮቴስታንት፣ በካቶሊክ ያለው እዛ ላይ ደግሞ ሰርገው ለመግባትና በመንግስት ቁጥጥር ስር ለማድረግ አሁን እየዳዱ ነው ይሄ ምክክር ኮሚሽን የሚገኘው። ሌላው የተቋማት ግንባታ ሀገሪቷ ላይ እስካሁን የተገነቡት የተቋማት ሁሉ መንግስት በራሱ አምሳያ የቀረጻቸው ናቸው። የትኛው የፖለቲካ ድርጅቶች ናቸው በዚህ የተሳተፉ? የትኛው ምሁራን ኮሚቴ በዚህ ጉዳይ ላይ መከሩ? ማንም የመከረ የለም። አሁን ሌላው የተቋማት ግንባታ ላይ የህግ የበላይነትና ሩል ኦፍ ሎው የሚባሉ ሩል ኦፍ ሎው እኮ ህዝብ ነው መጀመሪያ ቦት ማድረግ የሚገባው። በነ ደቡብ አፍሪካ
በነጋና በሌሎች ሀገሮችም ሁሉ ሩል ኦፍ ሎው የህግ የበላይነቱ ላይ ህዝብ ራሱ ቦት ራሱ አድር እኔ በዚህ ህግ ይተዳደራለሁ ተብሎ ነው። ዛሬ ህግ ኖሮ ነው ዜጎች ቀን ለቀን በጥይት የሚገደሉት። ዛሬ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ያልቻሉት ሰብአዊ መብትን በሚመለከት በዚህ በሰብአዊ መብት ላይ ጉዳይ ነው አንደኛ የቀረቡት። ሰብአዊ መብት ኖሮ ነው ዛሬ ዜጎቻቸው በማንነታቸውና በእምነታቸው እስር ቤት ቃሊንቲ፣ ቅሊንጦ፣ አባ ሳሙኤል ዞን 1 ዞን 2 ዞን 3 አዋሽ 40 ዝዋይ እስር ቤት ከዛ ርቆ ደግሞ እጅግ በጣም ራቅ ያሉት በነ ቡልቡላ አካባቢ በነ አዳማ ቱሉ አካባቢ በነ ምዕራብ አባይ አካባቢ ከፍተኛ እስር ቤቶች አሉ። ዜጎች ነው የሚሰቃዩበት ቦታ ይሄ ላይ ነው። አሁን ይሄን ነገር ሁሉ ምንድነው በፓርላማ እነሱ ወስነዋል። በፓርላማ ማንኛውም መርማሪ ህይወት የሚያጠፋ ካልሆነ በስተቀር ሙሉ ምርመራ ለማድረግ በፓርላማው አጽድቋል እኮ። እነሱ አሁን ሌላ የሚፈጥሩት ነገር የለም። ጥፍር መንቀል፣ በብልት ላይ በኮዳ ውሃ ማንጠልጠል፣ ኢሰብአዊ የሆኑ ማንኛውም ምርመራ ለመርማሪ ፈቅዷል። ይህንን ህዝብ ተወካዮች እኮ አጽድቀዋል እኮ። ሌላ የተለየ ነገር ለህዝቡ የሚያቀርቡት የለም። ስለዚህ በተለይ ሙስናና መልካም አስተዳደር ይሄ ጉድ ገቨርናንስ የሚለው ሀገሪቷ ውስጥ ሙስና ዘርፎ ሰርቆ መክበር የሀገርና የህዝብ ሀብት መዝረፍ እውነት እጅግ በሚያሳፍር ደረጃ ነው። የኦሎምፒክ ዋንጫን የሚያስንቅ ነው ኢትዮጵያ ውስጥ ዛሬ የሆነው። የሀገር ሀብትን መዝረፍ ዜጎች ዛሬ ሀገሪቷ ምን ያህል በኢኮኖሚ እንደተንኮታኮተች በግልጽ እኮ ነው። በአንድ አካባቢ በአንድ ክልል የኦዲት ሪፖርት የሚያሳየው በቢሊዮን የሚቆጠር የሀገሪቷ ዜጋ በ200 በ300 ሚሊዮን በ400 ቢሊዮን የሚቆጠር ሀብት እኮ ተዘርፏል እኮ ጠቅላላ። ይህንን ነገር እውነት መልካም አስተዳደርና ሙስናን በተመለከተ ሀገሪቷ ምን ያህል እውነት እንደወደቀች ምን ያህል ሌብነቱ የስርዓቱ አገልጋዮች ተጠቃሚ እንደሆኑ የኢትዮጵያ ህዝብ ይህንን ጠንቅቆ ያውቃል። ሌላው ከዚህ ጋር 8ኛ ነጥብ ብሎ ያስቀመጡት የሰላም ግንባታ ነው። የሰላም ግንባታ ዛሬ ሀገሪቷ ውስጥ እኮ ይሄ ምክክር ኮሚሽን የትጥቅ ትግል ላይ የሚገኙትን የኦሮሞ ነጻነት በትግራይ በኩል ፋኖዎችን በአፋር በኩል የሚንቀሳቀሱትን እነዛን ጠርቶ ያነጋገሩበት ነገር የለም እኮ። ከነዛ ጋርና በመንግስት መካከል ያለውን ልዩነቶች እኮ ከፖለቲካ ድርጅቶችም ጋር ቁጭ አድርገው የሚነጋገሩበት መንገድ አልፈጠሩም። ዛሬ የሰላም ግንባታን በተመለከተ እነሱ ይዘው የሚቀርቡት ፕሮፖዛል የስርዓቱ በቀረጸው ልክ ያንን አጀንዳ ተከትሎ የሚያቀርቡ ነው እንጂ ዛሬ እውነት እናት ሀገራችን ላይ የተደቀኑ አደጋዎች ቀላል ነገሮች አይደሉም። ይህ ሀገራዊ ምክክር ኮሚሽን የፖለቲካ ድርጅቶችን የታጠቁ አካላትን ያላካተተ በመሆኑ የፖለቲካ ልሂቃንን ምሁራንን ያላሳተፈ በመሆኑ እጅግ እውነት እጅግ የሚያሳፍር ነገር ነው። ዛሬ ሀገራችንን ችግር ይፈታል ተብሎ መጠበቁ ከንቱ ነው። ለዘመናት የኢትዮጵያ ችግር ለመፍታት እውነት የጉዳዩ ባለቤቶችን ያላሳተፈ በመሆኑ ዛሬ ይሄ የጀመሩት አገራዊ ምክክር ኮሚሽን ውጤቱ ውድቅ ነው። ስለዚህ በኢትዮጵያ ውስጥ በሚሊዮን የሚቆጠሩ ዜጎቻችን ናቸው የተጨፈጨፉት። በርካታ ዜጎች ናቸው ዛሬ ከሀገር የተሰደዱት። በነ ሊቢያ በረሃ ዛሬ የሌሎች ለአይሲስ መታረጃ ሆኖ የቀሩት፣ በዚህ በየመን በኩል ሳይመጡ በባህር የተበሉ ወንድሞቻችን፣ አገር ለቀው በዛሬ በባይዳን ሀገር ዛሬ የሚሰቃዩ ወንድሞቻችን። የኢትዮጵያ መሰረታዊ ችግር ምንድን ነው? ትራንዚሽን ገቨርንመንት ነው። ከዚህ ከሀገራዊ ምክክር ኮሚሽን የሚገኘው ውጤት ኢትዮጵያ ሕዝብ የሚጠብቅ ከሆነ እጅግ በጣም ትልቅ ከፍተኛ ስህተት ነው። ይሄንን ምንድን ነው የስለላ መረብ የአብይን የስለላ መረብ የሚዘረጉ ሰዎች እሱን ይህን ፕሬዚደንሻል አሁን እዛ ላይ እኮ አንደኛው ላይ የገለጹት ነገር ቀላል አይደለም እኮ። ዋናው የፌደራል ከተሞችን ውሳኔና የመንግስትን የፖለቲካ ስርዓትና የመንግስትን አደረጃጀትና ቅርጽ ለመወሰን ብሎ አቅርበዋል እኮ እነ ፕሮፌሰር መስፍን። እጅግ በእውነቱ የሚያሳፍር ነገር ነው። ነገ በታሪክም በትውልድም እውነት ተጠያቂዎች ናቸው። ይህንን ደግሞ የኢትዮጵያ ሕዝብ ጠንቅቆ እነዚህን ሰዎች በሚገባ አውቋቸዋል። እጅግ በጣም አመሰግናለሁ። ታንክ ሶ ማች። ትክክል ነው መምህር። በተለይ በሌላ በኩል ስናየው እና ሌሎች ሀገሮች እንደተደረጉት ከሆነ
ሲጀምር ይህ የምክክር ኮሚሽን ተብዬ ትክክለኛ መሰራረት አይደለም። እንደምናውቀው አብይ አህመድ ለራሱ ስርዓት ማስጠበቂያና ግዛቱን ማጠናከሪያ የተለያዩ ኢንስቲትዩቶችን ድርጅቶችን ፈጥሯል። ሁሉም የተለያየ ተልዕኮ አላቸው። የጸጥታም የቅስቀሳም እንደሚዲያው። እነዚህ ደግሞ ህዝብ ውስጥ ገብቶ የህዝቡን ማደናገሪያ ጥሩ መሳሪያ ነው የሆኑት። እንዳልከው በእውነት እነዚህ የምክክር ኮሚሽን ብሎ እሱ ቢጠራው እኛ መጥራት ያለብን አይመስለኝም። ምክንያቱም አላማቸውም ሲፈጠሩ አብይ አህመድ ሂዱና እኔ ስልጣን ማጣበት መንገድ ስልጣኑም ህዝብ የሚረከብበት መንገድ ፈልጎ አይደለም። እንዴት አድርገው ህዝቡን አፍኖ ወናብዶ ለመቀጠል የሚያና ህዝብን ከህዝብ የሚለያይበትን መንገድ ለመፍጠር ነው። ሲጀምር አንድ የምክክር ኮሚሽን ቢያንስ መንግስት ራሱ የመረጠው መሆን የለበትም። ሲጀምር የተለያዩ ባለድርሻ አካላት አሉ፣ የተፋላሚዎች አሉ፣ የሃይማኖት መሪዎች አሉ፣ የታወቁ አዛውንቶች አሉ። እነዛ በሙሉ ከመንግስት ነፃ በሆነ መንገድ ሁሉም አካባቢዎች የሚያምኗቸውን ተወካዮች በማስቀመጥ በገለልተኛ ሁኔታና በገለልተኛ ቦታ ተጽዕኖ በሌለበት ሁኔታ ካልተወያዩ ትክክለኛ ፍትህ ያለው እውነተኛ የምክክር ኮሚሽን ሊፈጠር አይችልም። ያ ደግሞ መፈጠር የሚችለው ይህ ጨፍጫፊ ስርዓት ሲወገድ ብቻ ነው። ትልቁ ትኩረት ይህን ነው። ለህዝባችን አሁን እያወናበዱ ያሉበት 8፣ 9፣ 10 የተለያየ ርዕስ አመጣን ይህን የሚለው የደረደሩት ማወናበጃ ነው። ይሄ ሁሉ ዋጋ የለውም። የመጀመሪያው ስርዓት ባለው መንገድ ስራው እንዲሰራ ከተፈለገ ትኩረት ያለው ህዝብ ትኩረቱ ማድረግ ያለበት ይህ ስርዓት የሚወገድበት ትግል ላይ ነው መጠናከር ያለበት። ፓርላማው ይሄን ወሰነ አልወሰነ የሚለውም ዋጋ የሌለው ነው። ፓርላማው 100% ቁጥር ያለ ነው። ከሱ ፍላጎትሽ የሚወሰን ነገር የለም። ስለዚህ ፓርላማ አለ ብለንም መናገር ያለብን አይመስለኝም። ፓርላማው ለይስሙላ የተቀመጠ እንጂ ለሀገሪቱ የሚበጅ ለህዝብ የሚበጅ ነገር ይሰራል ተብሎ የሚጠበቅ አይደለም። ዋናው ትኩረታችን አሁንም ህዝብ ማተኮር ያለበት ይሄ ስርዓት እንዴት ነው በአጭር ጊዜ መወገድ ያለበት። የታጠቁትም ያልታጠቀውም በሰላሙም ያለው በሃይማኖቱም በጸሎት የሚያምነው ሁሉም እጅ ተያይዞ ኃይሉን ጥፋቱ ሳይጠናከር ከዚህ የበለጠ ሳይብስ ወይም ደግሞ ሳይቀጥል ይህን ስርዓት ማስወገድ በሚለው ላይ እና እዛ ላይ እንዲረባረብ አስፈላጊ መልእክት መኖር ይኖርበታል። በአንድ ጊዜ ኮሚሽን፣ አንድ ጊዜ ፓርላማው፣ አንድ ጊዜ እያሉ ይሄ ማወናበጃ ነው፣ የአብይ አህመድ ማወናበጃ እንጂ የለም። እንደዛ የሚባል ነገር በተጨባጭ ለህዝብ የሚጠቅም ስርዓት የለንም። ስለዚህ በዛ ላይ ነው እንግዲህ ወደፊት አንተ እንደጠቀስከው ነው። እዚህ ላይ ትንሽ ነገር ለመጨመር በተለይ አሁን ይሄ ሐምሌ 8 ምክክር ኮሚሽኑ አቶ አለሙ ጉባኤ አዘጋጅቷል። በዚህ ጉባኤ ላይ ዋናው ቅድመ ዝግጅታቸው በእነዚህ አሁን ከላይ የገለጽኳቸው አቶ ፕሮፌሰር መስፍን፣ አቶ ዮናስና አቶ መላኩና አቶ ሙልጌታ እነዚህ ዋና ኮሚሽነሮቹም አሁን አብይን ለመሞሸር ቅድመ ዝግጅት እነዚህ አሁን አድርገው ጨርሰዋል። ከየቦታው ደግሞ የሚመጡት በዚህ ለጉባኤ አሁን እኔ በተጨባጭ ባለፈ መረጃ የተጠሩ ግለሰቦች አሉ። ከጎረቤት ሀገራት አለ። ከኬንያ አሁን የተጠሩ ሰዎች አሉ። ከአገሪቷ ውስጥ አብዛኞቹ የብልጽግና ሰዎቹ ከ175% በጭብጨባ ይሄንን ለማጽደቅ ሰዎቹ አሁን ተዘጋጅተዋል። ስለዚህ 4 ዓመት ሙሉ አሁን እነሱ ያዘጋጁት ዋና አጀንዳዎቹ በኢትዮጵያ ሕዝብ ላይ ከፍተኛ ኃጢአት ሲፈጽሙ እነዚህ ሰዎች አሁን ከርመዋል። ስርዓቱ በዚህ የሚቀጥል ከሆነ እርግጠኛ ነኝ ሀገር አይኖርም። የት አለ የታጠቁ ሰዎችን በሚሊዮን የሚቆጠሩ ዜጎች እኮ ተገለዋል እኮ። የዛ ችግር እንዴት ነው የምንፈታው የሚለው ነገር አላመጡም። የሀገሪቱ ሀብት ወድሟል። ዜጎች በሀገራቸው ባይተዋር ሆነዋል። ወጥቶ ለመግባት በልቶ ለመኖር ኢትዮጵያ ውስጥ ስቃይ ይሆናል። የዓለም መሳለቂያና የዓለም እውነት መሳለቂያ እናት ሀገራችንን አድርገዋል። ስለዚህ ይህንን የስርዓቱ መወገድ አለበት። ሀገሪቷ የምድነው በትራንዚሽን ገቨርንመንት ነው። ሁሉን አሳታፊ ሁሉን አካታች የሆነው የሽግግር መንግስት ሲመሰረት የኢትዮጵያ ጉዳይ ትንሣኤዋ እውነት መጻኢ ዕድሏ ብሩህ የኢትዮጵያ ይሆናል። ግን ይህንን አይደለም እነሱ አሁን ያቀነባበሩት የእሱ የስለላ መረብ ዘርግተው ሀገሪቷ
እንደገና ሌላ ስቃይ ሌላ 5 ዓመት መከራና ስቃይ የዜጎቹ ሞት ይቆማል አይቆምም? የታጠቁትን የፖለቲካ ድርጅቶችን በሙሉ አላነጋገሩም። የሀገሪቱ የፖለቲካ ድርጅት እኮ ኦልሞስት በሀገሪቱ ውስጥ ከ80 ከ90 በላይ አሉ እኮ። ቁጭ አድርገው ከነሱ የተቀበሉት አጀንዳ የለም እኮ። ዋናው የመሰረታዊ የስርዓት ለውጥ መምጣት አለበት። ሁለተኛ የሽግግር መንግስት መመስረት አለበት የሚለው ጉልህ የኢትዮጵያ ህዝብ አጀንዳ ነው በአሁኑ ጊዜ። እጅግ በጣም አመሰግናለሁ። አዎ ልክ ነው። አሁንም እንደገና እኔ ትኩረት እንሰጠዋለሁ የምለው ይህንን የኮሚሽን ብሎ ራሱን የሰየመው ክፍል አነጋገር አላነጋገረም በሚለው ነገር ውስጥ መግባት የለብንም። ተልእኮ ሌላ ነው። የኢትዮጵያ ሁኔታ ለተሻለ ሁኔታ ለማራመድ ባለመሆኑ፣ ሁለተኛ በአብይ አህመድ ቁጥጥር ስር ስለሆነ እሱ ከሚላቸው ውጭ የሚያደርጉት ነገር ስልጣንም ኃይልም የላቸውም። ስለዚህ ሄደው ያን አናገሩ አላናገሩ የሚለውም እዚህ ቦታ የለውም። ትኩረታችን ይሄ ክፍል ዝም ብሎ በላንቲካ የቆመ የአብይ መጫወቻ ነው። ስለዚህ ትኩረቱ ያለው የትግሉ የሚታገለው ኃይል በትግሉን አጠናክሮ አብሮ ባለው እንትን ችሎታ የታጠቀውም የሰላማዊም ሌላውም ዜጋ ይሄ ስርዓት የሚወገድበት ላይ ያተኩር። አማካሪ መጣ፣ ምክክር ኮሚሽን መጣ፣ ፓርላማው እንዲህ ሊወስን ነው። ይሄን ነገር በፍጹም ከጨዋታ ውጭ ማድረግ አለብን። ይሄ ለሱ መጠቀሚያ በመሆኑ ትኩረታችን እየነሳን ስለሆነ የብዙዎች አስተያየት አሁን ትኩረቱ ያለው ቅድም ያነሳው የሽግግር መንግስት ተፈጥሮ ኢትዮጵያ ወደ ተሻለ ሁኔታ የምትሻገርበት ትኩረታችን ያ ከሆነ ስራችንም ወደዛ ነው መተኮር ያለበት። እነሱም የሚወረውሩልን አጀንዳ እየተቀበል በእነሱ እንትን መሽከርከር የለብንም የሚል አካሄድ ነው ያለው። በጣም አመሰግናለሁ። አሁን ከዚያው ጋር ሳንርቅ የምንሄደው የዚህ የአሩሲውን ጉዳይ በተመለከተ በእውነቱ በጣም የሚዘገንን ሁኔታ በዓለም ላይ ቀርቦ ዓለም ጉድ እያለ አሳልፎታል። እኛም እንደዚሁ እያየነው ነው። እስቲ ይህንን የአሩሲውን ጉዳይ በተመለከተ እንዴት ነው የምናየው? ታንኪዩ ኢትዮ ጥያቄ በድጋሚ በእውነት እናት ሀገራችን ኢትዮጵያ ላይ የተደቀኑ አደጋዎች ቀላል አይደሉም። በተለይ በዚህ ሃይማኖትን መሰረት ባደረገ የበርካታ ዜጎች ህይወት አልፏል። በተለይ በቅድስት ቤተክርስቲያን ላይ ዛሬ የሰው ልጅ በእምነቱ በማንነቱ ተከብሮ የሚኖርባት ኢትዮጵያ ህልውና የምትጠበቀው ኢትዮጵያ ደብዛው ከጠፋ ዛሬ ቆይቷል። ቅድስት ቤተክርስቲያን ፈተና ስቃይ በስቷል። የጸብና የጥላቻ መነሻና መድረሻ አድርገዋታል። ዛሬ ካህናት ይታረዳሉ፣ ምዕመናን ከቦታ ወደ ቦታ ይሰደዳሉ። በዚህ መሰረት ነው ዛሬ የቁጥር ልዩነት ካልሆነ በስተቀር ዜጎች በየጊዜው በዚህ በቤተክርስቲያን ላይ አገልግሎት የሚሰጡ ካህናት፣ ምዕመናን በሺዎች የሚቆጠሩ ታርደዋል፣ ተገድለዋል፣ ተጥለዋል። ምስራቅ አርሲ የደም መሬት ከሆነች በርክታለች። ረጅም ጊዜዋ ነው። 7፣ 8፣ 9፣ 11 ጊዜ ነው በዛች ቤተክርስቲያን ላይ ጥቃት የተፈጸመው። ወለጋ ዛሬ የሰው ልጅ መታረጃ ቄራ ነው የሆነው። ዛሬ 2-3 ቀን በፊት በደራ እውነት የተደረገው ቀላል ነገር አይደለም። ደራ ላይ የተደረገው የበርካታ ዜጎችን ህይወት በልቷል። ዛሬም በአርሲ በዜጎቻችን ላይ የሚፈጸመው የጭካኔ አገዳደልም እኮ ማንካል እኮ የሰው ልጅ ማረድ፣ ሴቶችን ማረድ፣ ህፃናትን ማረድ፣ ቤተክርስቲያንን እንደ ጧፍ መስጊዶችን ማቃጠል፣ ቤተክርስቲያንን ማቃጠል እነ ዮዲትና ጉዲት እነ ግራኝ መሐመድ ያልፈጸሙት ድርጊት ነው የተፈጸመው። በወይብላ ማርያም ላይ፣ በዝቋላ ላይ፣ በደብረ ኤልያስ ላይ እውነት በርካታ ግፍ ነው የተፈጸመ። በየቦታው ዛሬ ቤተክርስቲያን እኮ አቃጥለዋል፣ እያቃጠሉም ይገኛሉ። ጽላቶች ሁሉ ዛሬ እውነት ነው አቃጥለዋል። ዛሬ እናት ሀገራችን ላይ የተደቀነው ቀላል ነገር አንድ ቀን የዶሮ ነፍስ ያህል ለጠቅላይ ሚኒስትሩ አልታየውም። አንድ ቀን መግለጫ አልሰጡም።
አርሲ ውስጥ ብቻ ከ11 ጊዜ በላይ ዜጎች የቁጥር ልዩነት ካልሆነ 30-40 አስክሬን ነው ዛሬ በየጊዜው 10 15 20 30 ከዛ ውጪ ዜጎች በማንነታቸው በአንገታቸው ላይ የኢየሱስ ክርስቶስን ሰውነት ሳንኩ የሚለው መስቀል ዛሬ በአንገቱ ላይ ያደረገ ሰው ሁሉ ይታረዳል አርሲ ውስጥ። እጅግ በእውነት በእናት ሀገራችን የገጠመው አደጋ ይሄንን ይዘው ነው እንግዲህ ሀገሪቷ ነፃነት አላት፣ ፍትህ አላት፣ የህግ በላይነት አላት ኢትዮጵያ የሚባለው። ጎበዝ እንዲህ አይነት አገር በዓለም ላይ በዓለም ታሪክ ላይ የለም። ቤተክርስቲያን ላይ የደረሰው አደጋ ዝቋላ ትልቅ ትምህርት የሆነን ነበር። ወይብላ ማርያም ትልቅ ትምህርት የሆነ ነበር። ነገ ቦሌ ሚካኤል፣ ቦሌ መድኃኔዓለም፣ አዲስ አበባ የዮሴፍ ቤተክርስቲያን ደጃፍ ላይ ዜጎች ይታረዳሉ። ይሄ 100% እኔ እርግጠኛ ነኝ። ዛሬ እናት ሀገራችን ላይ የተደቀኑት አደጋዎቹ ቀላል አይደሉም። ዛሬ ኦሮሚያ ውስጥ እኮ ወደ አርሲ አካባቢ ቀርቶ ደብረ ዘይት መሄድ አልተቻለም፣ ናዝሬት መሄድ አልተቻለም። ግን ይሄ ሁሉ ቤተክርስቲያን ላይ ያለው ጥላቻ ምንድን ነው? ዩዲት ጉዲት እነ ግራኝ መሐመድ ያልፈጸሙት በላይ ጭካኔ አሁን ተፈጽሟል። ይሄንን ስርዓት ነው እንመርጣለን የሚባለው። ለዚህ ስርዓት ነው የአፍሪካ አንድነት ድርጅት መግለጫ የሚሰጠው። በእውነቱ ይሄ ነው ኢትዮጵያ አሸንፋለች መርጣለች የሚባሉ ዜጎች በሃይማኖታቸው በማንነታቸው በአርሲ በወለጋ በዳራ እውነት ዜጎቻችን ታርደዋል፣ ተጨፍጭፈዋል። የእምነታችን የቅድስት ቤተክርስቲያን እንደ ጧፍ ነዳለች። ለዚህ መላው ክርስቲያን መላው የኢትዮጵያ ሕዝብ ምን ይጠበቃል? ዝም ብሎ በሲኖዶሱም የይስሙላ መግለጫ አይደለም። መንግስት ኮሚቴ አዋቅር ያለው እነ አቡነ ሳይሮስ እና የተወሰኑ ሰዎች እኮ ስንዴ ይዘው ከአርሲ ከአሰላ ዋና ከተማ ተመልሰዋል እኮ። እነሱ በተመለሱ በማግስቱ ወደ በቆጂ የሚሄደው አቦምሳ የሚሄደው ሙሉ አውቶቡስ ሰው እኮ ተይዞ ጫካ ሄዶ ታርደዋል። እውነት ክርስቲያኖች፣ መላው የኢትዮጵያ ሕዝብ እንዲህ አይነት ጉደኛ አገር ናት ኢትዮጵያ ዛሬ የተፈጠረችው። ይሄንን ስርዓት ይዘን የምንሄድ ከሆነ ሀገር አይኖረንም፣ 100% እርግጠኛ ነው። ስለዚህ ስርዓቱ መወገድ አለበት። በቤተ ክርስቲያን ለአንድ መንግስት እኮ ትልቁ ኃላፊነት ምንድን ነው? የዜጎች ነው። የእምነት ተቋማትን መጠበቅ ነው። የሀገርና የህዝብ ሀብት መጠበቅ ነው። ትልቁ አንድ ቁጥር ዜጎች ናቸው። ዛሬ ይሄ ተደረገ። አንድ ጊዜ ቢሆን በስህተት ነው ይባላል። 2 ጊዜ አሁን ምንድነው ኮሚቴ ተቋቁሟል። የኮሚቴ ጋጋታና የዚህ ሲኖዶሱ መግለጫ ፋይዳ የለውም። ህዝበ ክርስቲያኑ ሁሉ በዚህ ጉዳይ ተነስቶ እናት ሀገሩን ከውርደትና ከውድቀት ማዳን አለበት። ለእምነቱ መሞት አለበት። ለክብሩ ነፃነቱ። የሀገራችን እኮ የጥንታዊ ምሳሌ የሆነችው እናት ሀገራችን ናት እኮ። የነብዩ መሐመድን የተቀበለች ናት እኮ። በክርስትና ምሳሌ የሆነችው እናት ሀገራችን ኢትዮጵያ ናት እኮ። ይሄንን ነው በእምነታችን በማንነታችን ይሄ ስርዓት እስካሁን ከተደረጉት ገዢ መደቦች ሁሉ የከፋ ስርዓት ነው የምንለው። ለዚህ ነው ስርዓቱ መወገድ አለበት። የስርዓት ለውጥ መምጣት አለበት። ካለዚያ የዜጎች ሞት በእምነታቸው በማንነታቸው ኢትዮጵያ ውስጥ አያቆምም። ትላንት ደራ ምን ተፈጸመ? ትላንት ደራ እንዲሁም አንድ አቶ ቄስ ፍሬው ከሚሴ ከተማ ትላንት ቤቱ ገብቶ ትላንት ከተማ ከሚሴ ላይ ቄስ ፍሬው ትላንት ተገደለ። ባለቤቱ በ2 ጥይት ተመታ። አሁን ሆስፒታል ነው ያለችው። ተመልከቱ። ትላንት በታጣቂዎች በከሚሴ ከተማ የዚህ አይነት ግፍ በሃይማኖትን ለማጥፋት እውነት እነ ዮዲትና ጉዲት ያልፈጸሙትን እነ ግራኝ መሐመድ ያልፈጸሙትን ግፍ አይነት በላይ ዛሬ በኢትዮጵያ ሕዝብ ላይ እየተፈጸመ ነው። ስለዚህ ለሀገርና ለሕዝብ የምንቆምበት ለእምነታችን የምንቆምበት ጊዜው ዛሬ ነው። አቶ አለሙ አመሰግናለሁ። ታንክ ሶ ማች። በጣም ነው የማመሰግነው። በእውነቱ ቅድም ያነሳው ትልቅ ነጥብ አለ። ምክንያቱም መንግስት ይሄን ነገር ብዙዎች እንደሚጠረጥሩት በቀጥታ የአንዱ የሀገሪቱን ችግር ለማባባስና በተለይ የአማራውን ክፍል በተለያየ መንገድ በመጨፍጨፍና ለማስወገድ በሚደረጉ ጥረቶች ማንኛውንም ወይም የነሱ ደጋፊ ነው ተብሎ የተገመቱትን ጭምር አሳራቸውን እያበላ ከፍተኛ ዱላና ጭፍጨፋ የሚያደርሰው በዚች ሃይማኖት ላይ ብቻ ሳይሆን እንደዚሁም በእስልምናም ሃይማኖቶች ላይ
በስብናቸው የሚያምኑ ራሳቸው የፕሮቴስታንት አማኝ ሆነው ይህን ነገር የሚያዋግዙት ሁሉ እየታሰሩ እየተወረወሩ እየተደበደቡ ያለበት ሁኔታ ሁሉ እናያለን። በአጠቃላይ ይሄ ከሚስዮን ይሆን የአርሲውን ቃጠሎ በቫቲካን ላይ እንደ መሳሪያ እንደ ጦር መሳሪያ እየተጠቀመበት ያለ ይመስላል መንግስት። እንግዲህ ይሄንንም በተለይ ቀጥሎ ለምናየው የምንሞክረው በደቡብ አካባቢ በአሁኑ ሰዓት እንደዚሁ በሃይማኖታቸው የጸኑ ባንዲራቸው የጸኑና በከፍተኛ እምነታቸው ምክንያት መሬቶቻቸውን ወደ ኦሮሚያ ለማስገባት መሞከር አልፎ በተከታታይ ጊዜ ግን ከፍተኛ ጭፍጨፋና ግድያ የደረሰባቸው እንዳሉና በተለይ በሰሞኑ ደግሞ በጣም አሳዛኝ ሁኔታ መፈጠኑን ሰምተናል። እስቲ ወደዛ ለመሄድ እዚህን እናዳምጠው። መጀመሪያ ብዙ ብሔሮች ብሔረሰቦችና ህዝቦች የሚያነሷቸው ግልጽ የሆኑ የሰብአዊ የዲሞክራሲያዊና የህገ መንግስታዊ መብት ጥያቄዎች በክልሉ መንግስት እየታፈኑ በመሆናቸው ምክንያት ህዝባችን እጅግ በጣም ከፍተኛ በሆኑ ስቃይ ውስጥ ይገኛሉ። በተለይም በዘይሴ ምርጫ ክልል በክልሉ ምክር ቤት የዘይሴ ህዝብ ተወካይ ጨምሮ ባለሀብቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የኢዜማ ፓርቲ አመራሮች አባላት በአጠቃላይ ከ120 በላይ ሰዎች ወንጀልን ባልሰሩበት የሐሰት ክስ ተመስርቶባቸው ለአንድ ዓመት ሙሉ በአርባ ምንጭ ማረሚያ በግፍ ያለ ፍርድ ታስረው ቆይተዋል። ከነዚህም ውስጥ ከ60 በላይ ሰዎች በጥቅምት 18 2017 እሺ በእውነቱ ይሄ የፓርላማ አባሉ መግለጫ እውነቶችን ያሉ የተደበቁ ነገሮች ያጋልጣል። ግን ዝሮ ዝሮ እዚህ ፓርላማ ላይ የሚነገር ሁሉ የባዶ ቤት ጩኸት ነው። ምንም ህዝብ እንዲያውቀው የውጭ ህዝብ እንዲያውቀው ያደርጋል እንጂ በፓርላማ ስለተነገረ ፓርላማው ተጨንቆ ተጠቦ ለህዝብ ድምፅ ሆኖ ለውሳኔ ያበቃሉ አልጠበቀም። ምናልባት በቴሌቪዥን እርዳታ ህዝቡ ይወቀው ብሎ ያቀረበው ይመስለኛል እንጂ ከኛ የበለጠ የፓርላማውን ምንነት የተረዳ ነው። እንደው አንተ በየጊዜው ስለምትከታተለው አሁን የላክልኝ አሉ ምንድነው የዚህ ሁኔታ በአጠቃላይ በደቡብ አካባቢ ምንድነው እየሆነ ያለው? የሀገራችን መከራ ፈተና ቀላል ነገር አይደለም። ፍትህ፣ ነፃነት፣ ሰብአዊነት ከራቀን አመታት ተቆጥረዋል። ለዚህም ዋናው ትልቁ ተዋናይን ስርዓቱ ነው። እዚህ ላይ ለመግለጽ ያህል እጅግ በጣም የደቡብ እውነት ህዝብ እኔ አካባቢ የተወለድኩበት እዛ አካባቢ ብሔረሰብ ተወላጅ ነኝ። የጋሞ ጎፋ ልጅ ነኝ። እጅግ በጣም የሚያሳዝን ነገር ነው። ዛሬ እዛ አካባቢ ደቡብ 67 ብሔረሰቦች ያሉት አካባቢ ነው። እንደ ሌላው አንድ ብሔረሰብ የሀገሪቷ ትልቁ አካል ያለው እዛ ነው። ትልቁ አካል 67ቱ ብሔረሰብ። ይሄ 67ቱ የደቡብ ክልል ብሔረሰብ ሌሎች ወንድሞችን አቅፎ በሰላም በፍቅር በአንድነት በደስታ ነው የሚኖረው። አማራውን፣ ኦሮሞውን፣ ትግሬውን፣ ኤርትራውያንን እውነት ሌሎች ማህበረሰቦችን በሙሉ እዛ አካባቢ ይገኛሉ። በአዋሳም፣ በአርባ ምንጭም፣ በጋሞም፣ በጎፋ፣ በሰላም በር ሁሉም ብሔረሰቦች በእኩልነት በሰላም የሚተዳደሩበት ነው። በኢትዮጵያ ውስጥ የሰው ልጅ በማንነቱና በእምነቱ የማይጠቃበት ብቸኛው ደቡብ ኢትዮጵያ ብቻ ነው። እውነቴን ነው። ዛሬ ቤተክርስቲያን ተቃጠለ ሞክሯል እኮ ገዢው መንግስት ሞክሯል። በዚህ በአማራው ኬሌ አካባቢ የሆኑ የራሱን ታጣቂዎች አምጥተው ነጭ ሳር አካባቢ እስከ ዛሬ ካምፕ ተክለው ነው ያሉት። ታጣቂዎችን አስፍሮ ከአማራው ኬሌ በአባያ ሐይቅ በኩል ወደ አርባ ምንጭ ለንግድ የሚመጡ ሰዎችን በማገት በመግደል ዜጎችን ሐይቅ ውስጥ ይጥሉ ነበር። አባያ ሐይቅ ውስጥ ይጥሉ ነበር። የዚህ አይነት ጭካኔ ይህም በነ ሽመልስ በነ አዲሱ ጥቄሳ በነ አብይ የተቀነባበረ ነው።
በቁጥጥር ስር እዛ አካባቢ ያሉ ዜጎች ኦሮምኛ ተናጋሪዎች ናቸው። ቋንቋ ሰው በኖረበት ነው እንጂ ባደገበት ቦታ ነው እንጂ ቋንቋ በብሔረሰብ ነው እንዴ? አብሮ ከሰው ልጅ ጋር የሚወለድ ነው እንዴ? እንዲህ አይነት ፈተና ገጥሞ በዚህ በተለይ ባሉት በጀግንነቱ በደግነቱ ኤላንድ ኦፍ ፒስ የሰላም ሰገነት የምትባለው ትልቁ ሀገር እውነት ጋሞ ጎፋ አርባ ምንጭ ናት። ሌሎችም አካባቢዎች እንደ ደቡብ ኦሞ ቢባል አብዛኛውም የአማራ ህዝብ የሚኖርበት የኦሮሞ ህዝብ የሚኖርበት እኔ በተወለድኩበት ቦታ እውነት አብዛኛው አማራዎች፣ ኦሮሞዎች፣ ትግሬዎች ናቸው አሁን የሚኖሩበት። ያ ሁሉ ሰው በፍቅር ነው እርስ በርሱ ተጋብተው ተዋልዶ በኢትዮጵያ ባንዲራ እውነት የማይደራደሩ በሰላም በፍቅር አብረው የሚኖሩ ናቸው። በአንድ ቤተክርስቲያን ስመው ሙስሊሞች መስጊድ ሄደው ራስ ሰላት ሰግደው በፍቅር በሰላም ይኖራሉ። ግን ይህ የዋህ ህዝብ ወደ ሌላ አካባቢ በሚኖርበት ጊዜ የመጀመሪያው በትር ያረፈው በጋሞ ብሔረሰብ ላይ ነው። 89 የጋሞ ብሔረሰብ ናቸው ቡራዩና አሸዋ ሜዳ ላይ የታረዱት በእንከነ ህይወታቸው የታረዱት እንደቆሙ በመንጫ በገጀራ የታረዱት። ይህንን የዓለም ማህበረሰብ መንግስት ራሱ ይህንን ጉዳይ የሚያውቀው ነው። የጋሞ ብሔረሰብ 89 ታርዷል። ከዛ አመት ባልሞላ ጊዜ ውስጥ ነጭ እዚህ አርባ ምንጭ ቆላ ሻራ 19 ነው የፌደራል ፖሊስ መጥቶ የረሸናቸው አካባቢውን ልቀቁ ተብለው በስርዓቱ አገልጋዮች ታዘው። ከዚህ ውጪ ደግሞ እጅግ በጣም የሚያሳዝነው ከሽሮ ሜዳ አካባቢ 20 ሺህ የጋሞ ብሔረሰቦችን በ12 ማክ መኪና ጭኖ አምጥተው የት ነው ዶርዜ ከተማ ላይ ነው ያፈሰሷቸው። አሁን ዳስ ተጥሎላቸው ዳስ እውነት ዳስ ተጥሎ ቴዲ አፍሮ ዳስ ጣል ለወገኖቻቸው እውነትም ዳስ ጣል። እዛ ደግሞ ሄደው መጠለያ በቂ ባልተዘጋጀበት መጸዳጃ ቤት ባልተዘጋጀበት የንጹህ ውሃ ተጠቃሚ በማይሆኑበት ቦታ ድንኳን ውስጥ ነው የጣላቸው። ያ ህዝብ በአተት በአጣዳፊ በተላላፊ በትውከት በሽታ ስንቱ ነው ያለቀው አሁን እዛ። እውነት ይህንን ህዝብ ያን ያህል መከራ ገጥሞ ሌሎች ደግሞ በሰላማዊ እንቅስቃሴ የሚገኙትን የዘይሴ ማህበረሰብ እውነት የተፈጸሙት ግፍና ወንጀሎች ቀላል አይደለም። በተለይ ከ11 ከምርጫው ዋዜማ ጀምሮ ከ11 ጀምሮ በርካታ ዜጎች ተገለዋል። ከ17 በላይ ዜጎች ተገለዋል። አሁን ከዚህ ከ2-3 ቀን በፊት እነዚህ አሁን የሚታዩ ሰዎች 5 ሰዎች አስክሬን አሁን ከትላንትና ወደ ተቀብሯል። ይሄ በየትኛው ማህበራዊ ሚዲያ ላይ እውነት የሚያል ነገር ነው። እነዚህ ዜጎች በማንነታቸው የጠየቁት ልዩ ክልልና የራስን በራስ እድል የመወሰን ጥያቄ ነው። በኮንስቲቱሽኑ ላይ እነሱ በሚያምኑት ኮንስቲቱሽን የራሳቸውን ይሄንን ነው የጠየቁት። እዚህ ላይ ተጽዕኖ በማድረግ ዜጎችን በጥይት በተለይ ከገረሰ ወረዳ ከአርባ ምንጭ ዙሪያ የመጡት ልዩ ኃይሎችና ይሄ ታጣቂዎች እንዳለ ፈጇቸው። አብዛኛው ህዝብ አሁን ጫካ ነው ያለው፣ ጫካ ውስጥ ነው ያለው። ከዛ በላይ ደግሞ ያሉት ጤፎችን ጤፍ፣ ማሽላ፣ ሙዝ እንዳለ እሳት ለቀው አውድሟል። ሌላውን ቆራርጠው ጥለዋል። ግማሹን ዘርፎ በመኪና ጭኖ ወደ አርባ ምንጭ ከተማ ሄደዋል። እጅግ በጣም የሚያሳዝን ነው። የ65 ዓመት አዛውንት አሁን ተደፍራለች። የዚህ አይነት መከራና ግፍ የተፈጸመበት ነው። ለዚህ ከ20 በላይ ዜጎች ናቸው የተጨፈጨፉት በተደጋጋሚ። ባለፈው በ4 ህፃናትን ነው ሞተር ሳይክል ላይ የሚነዱትን ነው የጨፈጨፉት መረጃ ትሰጣላችሁ ተብሎ። ከዛ ደግሞ ቀጥሎ ባለፈው በዛው በሐይቁ ዳርቻ ላይ በጫሞ ሐይቅ ዳርቻ ላይ በርካቶችን ይዘው ነው የረሸኗቸው። የዚህ አይነት ፈተና እንደ አርሲው እንደ ወለጋው ዘይስም የደም መሬት ሆናለች። ዜጎቻችን በሁሉ አካባቢ ይገደላሉ። ፍትህ የለም። ምክክር ኮሚሽን ይሄ ነው ሩል ኦፍ ሎው የህግ የበላይነት ብሎ አሁን የሚያቀርቡ ማንን ለማታለል ነው? ኢትዮጵያ ውስጥ እውነት የህግ የበላይነት አለ? እጅግ በጣም የሚያሳዝን እነዚህ ዜጎች የዋሆች አማራው፣ ኦሮሞው፣ ትግሬው በሰላም በፍቅር በአንድነት በመተሳሰብ የሚኖርበት ሞዴል ነው። የጋሞ ህዝብ ሞዴል ነው። የጎፋ ህዝብ ሞዴል ነው። ሁሉም ማህበረሰብ ሰብአዊነት የሚሰማው ነው።
የኢትዮጵያ ሞዴል ደቡብ ኢትዮጵያ ነው። ከዛው ሞዴል እንደው ስፔሻል ሞዴል የሚባለው የጋሞና የጎፋ ህዝብ ነው። በዛች ከተማ ውስጥ በጎፋ በጋሞ እውነት ዋና ከተማ በአርባ ምንጭና በጎፋ ላይ ማንኛውም ዜጋ ኢትዮጵያዊ የተባለ ኦሮሞ፣ አማራው፣ ትግሬው ቀርቶ ኤርትራዊ በሰላም በፍቅር የሚኖርበት አገር ነው። ላንድ ኦፍ ፒስ የተባለችው ይሄ ነው፣ የሰላም ሰገነት። ግን ዛሬ ስርዓቱ አልመረጣችሁኝም፣ ምርጫ ያንን አልመረጣችሁም ብሎ በጥይት ነው ይደበድባል። ከአካባቢው ዞር በሉ በማለት ያሳድዳል። ዛሬ እኮ ከዛ ክልል እኮ ከ5000 በላይ ዜጎች ጫካ ውስጥ ናቸው። አሁን እኔ ባለኝ መረጃ ጫካ ውስጥ ናቸው። መላው የኢትዮጵያ ህዝብ ወደ ይሄን ሚዲያ የሚከታተል መጮህ አለበት፣ መድረስ አለበት። እንደ ከአርሲ የበለጠ ዜጎች እዚህ ላይ ደግሞ ይሄን እኮ የሚገልጹት ኦፊሻል የወጡ የመንግስት ታጣቂዎች ናቸው የሚገልጹት። የመንግስት መከላከያ፣ የመንግስት ፖሊስ፣ ልዩ ኃይል ይሄ እኮ ነው አሁን እነዚህን ዜጎችን በመፍጀት ላይ የሚገኘው። የመንግስት እንግዲህ የመንግስት ኢንስቲትዩሽን አካል የሆነ አካል ነው። ወለጋና አርሲ በተዘዋዋሪ እነሱ ያስታጠቃቸው የሽመልስ አብዲሳ ሸኔዎች ቢገሉ፣ እዚህ ግን የመንግስት አካል የሆኑ መለዮ ለባሾች ናቸው አሁን ይህን በመፍጀት ላይ ነው የሚገኙት። ፖሊስ፣ ልዩ ኃይልና ሚሊሻዎች። ለዚህ የኢትዮጵያ ህዝብ በሙሉ ከነዚህ ሟቾቹ አሁን አንደኛ አቶ ታምራት ነው፣ አቶ ኮሌ ነው፣ አቶ በቀለ ነው፣ አቶ ጩፋ ነው። እነዚህን ዜጎቻችን እኔ የበርካቶችን ስም ዝርዝር በእርግጥ በሚቀጥለው በሚገባ ትንታኔው በብዛት ያቀርባል። አሁን ጫካ ውስጥ ያሉ ሰዎች ማን ይድረሳቸው? ማን ይድረስ ለእነዚህ ዜጎች? እጅግ የሚያሳዝን በኢትዮጵያ ታሪክ ላይ ያልታየ ነገር በዘይሴ ህዝብ ላይ ተፈጽሟል። ለመላው ህዝብ ምሳሌ የሚሆኑ መድሎች ባለፈው አንድ ፓምፕሌት በዛ በደቡብ ኢትዮጵያ በሙሉ የደቡብ ኢትዮጵያ ህዝብ ምን አይነት የነጻነት አገር መሆኑን የሚያመለክት ፓምፕሌት አቶ አለሙ ልከልኝ ነበር። አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ፍትህ ለኢትዮጵያ፣ ነጻነት ለኢትዮጵያ፣ መብት ይጠየቃል፣ ፍትህ ይጠየቃል፣ አይለመንም። ሁሉን አሳታፊ የሽግግር መንግስት ይመስረት ይቋቋም የሚል ልከለው አቶ አለሙ ባለፈው። ይሄ በ12 ከተማዎች ላይ ፓምፕሌቱ ተበትሏል። ለመላ ለኢትዮጵያ ህዝብ እኮ የደቡብ ህዝብ ጥሪ አድርጓል። በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነው በዚህ ህዝብ ላይ የተፈጸመው። ስለዚህ ይህንን ጥሪ ተቀብሎ ህዝቡ ለነዚህ ህዝብ ለዘይሴ ህዝብ እንደ አርሲ ህዝብ መድረስ አለብን። በየቦታው ለሚታፈኑ ለሚገደሉ ዜጎቻችን የምንቆምበት ለሀገርና ለህዝብ ፍቅር የምንቆምበት ጊዜው ዛሬ ነው። እጅግ በጣም አቶ አለሙ አመሰግናለሁ። በጣም ጥሩ ነው መምህር፣ ልክ ነው እንዳልከው ሁኔታዎች እዛ አካባቢ አሉ። ግን እስቲ በሚቀጥለው ይህን አንድ አፍታ እንሄድበትና መጨረሻ ላይ ሁልጊዜ የሞቱን ሪፖርት ማቅረብ አልፎ ወይም ደግሞ ምክክሩንም ሆነ የመንግስትን መዋቅሮች ከመተቸት አልፎ ወደ መፍትሄው ላይ የምናተክሩበትን አስተያየቶች ወደኋላ ላይ እንድትሰጥ ነው እድል የምሰጥህ። አሁን ከዚህ ጋር በማገናኘት በተቻለ መጠን በዚህ በመንግስት ቁጥጥር ስር የዋሉ የሰብአዊ መብት ተሟጋቾች በየጊዜው ብቅ እያደረግን ለህዝብ ማስታወስ እንሞክራለን። ለዛሬው አቶ ታዲዮስን ያቀረብነው። አቶ ታዲዮስ ያው የደቡብ ሰው ናቸው፣ ምሁር ናቸው። ግን ሲታገሉ የነበሩት ለኢትዮጵያ ነው፣ ለኢትዮጵያ ህዝብ፣ ለአማራው፣ ለሁሉም ኢትዮጵያዊ ነበር ሲታገሉ የነበሩት። እንደ አንድ ኢትዮጵያዊ ሁሉም የሚያከብራቸው ናቸው። እስቲ ስለሳቸው የምትለውን እና አንዳንድ ነገሮችን ብትገልጽልን። በድጋሚ አመሰግናለሁ። ኢትዮ ጠያቂ ሚዲያ አቶ አለሙ እጅግ በጣም አመሰግናለሁ። በእርግጥ ብዙ ስሜት ውስጥ የሚያስገቡ የሀገራችን ጉዳዮች አሉ። በእውነት እጅግ የሚያሳዝን በጣም የሚቆጭ ነገር አንዱ የ80 ዓመት አዛውንት ምንም ባልሰሩት
በፍትህ አልባ ፍርድ በአፈና አቶ ታዲዮስ ታንቱ እውነት በመናገራቸው ዛሬ እኛ ተተቸን፣ በእኛ ላይ ስላቅ ቃል ተጠቅመዋል፣ ትችት አቅርበዋል በሚል አቶ ታዲዮስ ታንቱ ላይ አመታት ፍርድ ሰጥቶ በግፍ ዛሬ አንድ በቂሊንጦ አንድ በቃሊንቲ ያመላልሳቸው ዛሬ ፍርድ ተቀብለው ዛሬ በእስር ቤት በመማቀቅ ላይ ይገኛሉ። በበሽታም እየተሰቃዩ ይገኛሉ። ባለኝ መረጃ ግን የሰብአዊ መብት ተከራካሪ ናቸው። ዜጎች በሀገራቸው ላይ እኩልነት፣ ፍትህ፣ ነፃነት። ለምንድን ነው የአማራ ህዝብ የሚገደለው? ለምንድን ነው አማራ ህዝብ እኮ የስልጣኔ አባት ነው። እምዬ ምኒልክ ወፍጮ፣ ፖስታ፣ መኪና የኢትዮጵያ ሞዴል ምልክት ነው። ዛሬ እናት ሀገራችን ላይ ትልቅ የለውጥ እንቅስቃሴ ዘመናዊ ለውጥን ያመጣው መንግስት ቅርጽን ያመጣው ትልቁ ዛሬ የአማራው ብሔረሰብ እውነት ላይ ግፍና መከራ በድሮን መደብደብ የለበትም። በታንክ በሞርታር ይህ ህዝብ መጨፍጨፍ የለበትም ብሎ በአደባባይ ላይ በመሞገታቸው ዛሬ እስር ቤት ተጥለው ቃሊቲና ቂሊንጦ እየተሰቃዩ ይገኛሉ። ለነዚህ በመላው ዓለም የሚገኘው ወንድሞቻችን በአውሮፓ፣ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በአፍሪካ ሀገር ሁሉም ድምፁን እያሰማ ነው የሚገኘው። ከዕለታት አንድ ቀን ይፈታሉ። ግን አሁንም በሆን የጀግንነት ሞዴል ምሳሌ ናቸው አቶ ታዲዮስ ታንቱ። በግፍ የሚፈሰው የአማራ ህዝብ ደም የኛ ደም ነው። ከአማራ ህዝብ ጎን መቆም ሰብአዊነት እንጂ ዘረኝነት አይደለም። በግፍ ለምን ይገደላል በማለታቸው ብቻ ነው። ሰርቀው ነው፣ ዘርፈው ነው፣ ወንጀል ፈጽመው ነው፣ ሰው ላይ አደጋ አድርሰው ነው። የታሪክ ተመራማሪ ጸሐፊ ናቸው። እውነት ነገር እችን ብቻ ኢንተርቪው በመስጠታቸው ተጠልፈው በደህንነቶች ተጠልፈው ዛሬ መከራና ስቃይ እያዩ ይገኛሉ። እባካችሁ በመላው ዓለም የምትገኙ እህቶቻችን፣ ወንድሞቻችን ለአቶ ታዲዮስ ታንቱ ድምፅ እንሁን፣ እንጩ። በየሰላማዊ ሰልፉ በማህበራዊ ሚዲያ ላይ ሚዲያዎችም እውነት ትልቅ አስተዋጽኦ እያደረጋችሁም ነው። ዛሬም በሆን አሁን አቶ አለሙ እንዳቀረበው ለዚህ አይነት እውነተኛ ኢትዮጵያዊ ኢትዮጵያ በኢትዮጵያዊነቷ እንድትቀጥል ዓላማ ይዘን ስምምነት ይዘን የጋራ አቋም ይዘን ኢትዮጵያን ከውርደትና ከውድቀት እናድን በማለታቸው ብቻ የታሰሩ ዜጋ በመሆናቸው ሁላችን ድምፅ እንሁን። መላው የኢትዮጵያ ሕዝብም ድምፅ እንደሆናቸው ጥሬን አስተላልፋለሁ። እጅግ በጣም አመሰግናለሁ። በጣም ጥሩ ነው። እንግዲህ መምህር ብዙ ነገሮችን ነው የሸፈንክልን። አሁን አጭሩ የመዝጊያ አስተያየትን የምፈልገው አንደኛ እንደ ቀደም ብለን እንደገለጽከው መንግስት ሁሉንም አካባቢ አንድ ባንድ በሰፊው በአማራው ላይ ጀመረ። አሁንም በደቡብ ላይ፣ በትግራዮች ላይም በሶማሊያም ላይ እየጨፈጨፈ ያለበትና የፈለገውን እያደረገ የሄደበት ሁኔታ አለ። የሚጠቀምባቸው ምክክር ኮሚሽን ተብየውና ፓርላማ ተብየውም ምንም ፋይዳ ለህዝብ ፋይዳ የሚሰጡት ምንም ነገር እንደሌለ የታወቀ ነው። ይሄውና ወጣቶችንም በስብ አስባቡ የገደለ ነው። በሰላም የሚታገሉትና ለሰብአዊ መብት ለዲሞክራሲ መብት የሚታገሉት እንደ ታዲዮስ ታንቱ ያሉትን እንደ መስከረም አበራ ያሉትንም ያው እስር ቤት ውስጥ ቆልፎ መናገር እንደ ወንጀል የሚቆጠርበትን እነ ክርስቲያን ባለውን ለስሙ በኮንግረስ አባል የፓርላማ አባል የነበሩ ግን እንደምናውቀው ሰብስቦ የከተተበት ሁኔታ አለ። ስለዚህ መንግስት ይሄን አድርግ ብሎ የመጠየቅ ሁኔታ ጊዜ ማጥፋትና ትርጉም የሌለው ሁኔታ ላይ የሚጥለን ይመስለኛል። በእውነቱ ይሄን አደረገ፣ ገደለ፣ አሰረ፣ አቃጠለ ለሚለው ነገር ያንን መልስ በማስተጋባት መፍትሄ የሚመጣም አይመስለኝም። በአጠቃላይ ህዝብ ኃይልና ጉልበቱን አስተባብሮ ወደ ትግሉ እንዲያተኩር መፍትሄው ከዛ ያገኘዋል የሚል እምነት ነው ያለኝና በጥቅሉ እስቲ ባጭሩ አንተ እንዴት ነው የምታየው? መፍትሄው ምን ወዴት ነው? በምን አይነት መንገድ ነው
ከዚህ ችግር ውስጥ የሚወጣው? ኦኬ ታንክ ዩ ሶ ማች ኢትዮ ጥያቄ አቶ አለሙ እጅግ በጣም አመሰግናለሁ። እናት ሀገራችን ኢትዮጵያ እጅግ በጨካኞች እጅ የወደቀች ስለሆነ በጣም ታሳዝናለች። ሀገሪቷ መስቀልያ መንገድ ላይ ናት። የነ ሊቢያ፣ የነ ዩጎዝላቪያ፣ የነ ሶሪያ እጣ ፋንታ ሳይገጥመን ሁላችንም ልዩነቶቻችንን በመተው ለዚች ለእናት ሀገራችን ኢትዮጵያን ከውርደትና ከውድቀት ለማዳን አንድነት መፍጠር ያለብን ጊዜ ዛሬ ነው። አንድ ሀገር አንድ ህዝብ በሚል መሪ ቃል ስር ሁላችንን ተባብረን ኢትዮጵያን ማዳን ያለብን ጊዜው ዛሬ ነው። በሀገር ቤት ውስጥ ያለው ትግል፣ በውጪ ሀገር ያለው ትግል መቀናጀት ያለበት ጊዜው ዛሬ ነው። የታጠቁ አካላትም የፖለቲካ ድርጅቶችም ሲቪክ ማህበራትም ሁሉም ቁጭ ብለው በሀገራቸው ጉዳይ ተነጋግረው መፍትሄ የምንፈልግበት ዛሬ ነው። ኢትዮጵያ ልዩ ትኩረት የሚታሻው ሰላምና ደህንነት፣ ፒስ ኤንድ ሴኪሪቲ፣ ብሔራዊ ውይይቶች፣ ብሔራዊ እርቅና ብሔራዊ መግባባቶች በእኛ መሀል ችግር ጨርሰን አዲስ የሽግግር ሂደት ሁሉን አካታችና አሳታፊ የሽግግር መንግስት የምንመሰረትበት ጊዜው ዛሬ ነው። እናት ሀገራችን በአንድነት መታደግ፣ የዜጎች ሞት እንዲበቃ የጋራ አንድነትና ህብረት ያስፈልገናል። ሁሉም ኢትዮጵያዊ ወደ አንድ ማዕከል በመምጣት እውነት ሀገሪቷን ካላዳን አደጋው እጅግ በጣም የከፋ ነው የሚሆነው። ለዚህ ነው ጠዋት የተበተኑት ፓምፕሌቶች የሚያሳዩት አትነሳም ወይ አትነሳም ወይ፣ የግፍ አገዛዝ አይበቃህም ወይ? ሁሉም ኢትዮጵያዊ መነሳሳት የቁጥር ልዩነት ካልሆነ በስተቀር አርሲ 50 ሰው ተገደለ፣ ወለጋ 200 ሰው ይገደላል፣ ደቡብ ላይ ኤርትራ 17 ሰው 20 ሰው ይገደላል፣ ሲዳማ አርበጎናና በንሳ በርካታ ዜጎቻችን ተገድለዋል። ሁሉንም ይሄ መንግስት አዳርሷል። አማሮ ኬሌ እውነት እሷም እንደ አርሲ የደም መሬት ሆናለች። በርካታ ዜጎች ታፍነዋል። በየቦታው በአውቶቡስ ታፍነው ዛሬ ዜጎች እያለቁ ነው። ዛሬ በዚህ መሃል ላይ በአማራ ክልልን ለማጥፋት አሁን ከፍተኛ ኮማንድ ፖስት ስርዓቱ አቋቁሟል። በአቶ ታዬ አምደጽላስና በአገኘሁ ተሻገር የሚመራ ወደ አማራ ክልል ሄደዋል። በምክትል ጠቅላይ ሚኒስትሩ በአቶ ተመስገን ጋር ተያይዘው እዛ ላይ ኮማንድ ፖስት ያለ የሌለ ኃይላችን ጠራርገናል። በዚህ ደግሞ ሽምግልና የላከ ነው። ለፋኖ ሽምግልና ልኳል፣ ለኦነግ ሽምግልና ልኳል፣ ለትግራይ ሽምግልና ልኳል ሙሉ። ምክንያቱም ያ ህዝብ መከራ ነው። ይህ ስርዓት እስካለ ድረስ ብልጽግና ብሎ መንግስት በኢትዮጵያ ህዝብ እስካለ ድረስ አሁን የኢትዮጵያ ህዝብ ይሄ ሞት ሽረት ትግል የሚያደርገው በዚህ 2-3 ወር ውስጥ ነው። ይሄንን ስርዓት ሁሉም አሁን 11ኛ ሰዓት ላይ ነው ይሄ ስርዓት ያለው። ሁላችን ተረባርበን እናት ሀገራችን ወሳኝ ምዕራፍ ላይ ያለችበት ወቅት አሁን ነው። ስለዚህ የፖለቲካ ድርጅት ሰራተኞች፣ ሲቪክ ማህበራት፣ የታጠቁ አካላት ወደ አንድነት በመምጣት ስርዓቱን በቃ ብለን መሸኘት አለብን። ይህ ስርዓቱ ከመውደቁ በፊት ምን አይነት ስርዓት ነው የምንገነባ የሚለው ደግሞ አሁኑኑ ነው መነጋገር ያለብን። ሀገር የምንረከበው ማን ነው? አስተባባሪ ኮሚቴዎች መሬት ላይ መኖር አለባቸው። ፋሲሊቴተሮች፣ አመቻቾች፣ መፍትሄ አፈላላጊዎች፣ የሰላምና የእርቅ አምባሳደሮች፣ እነዚህ ሁሉ መሰረት ይዘው አሁን እሱ አምልጠው እንኳን ወደ ፋጡማ ጋር አረበ መሬት ቢሄድ ሀገሪቷ አደጋ ላይ ትወድቃለች። ስለዚህ ስርዓቱ ከመውደቁ በፊት ስርዓቱ መውደቁን የሚጠቁሙ በርካታ ነጥቦች አሉ። አሁን ነው መዘጋጀት ያለብን። ኢትዮጵያውያን እኮ መስዋዕትነትን እየከፈሉ ነው። በፖለቲካው፣ በኢኮኖሚ፣ በማህበራዊ፣ በትጥቅ ትግሉ በሁሉም እየታገሉ ነው መሬት ላይ ያሉት ወንድሞቻችን። የፖለቲካ ድርጅቶችም ትልቅ አስተዋጽኦ እያደረጉ እንዳሉ እረዳለሁ። በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በአማራ ፋኖ፣ በሌሎችም በትግራይም በተለያዩ አካባቢዎች ሁሉ እንቅስቃሴ ሁሉ ወደ አንድ ማዕከል መጥቶ ይህንን ስርዓት ጠራርገን መጣል አለብን። ካለዛ ኢትዮጵያ የምትባለው ሀገር አደጋ ላይ ናት። አሁን ምክክር ኮሚሽኑ ሐምሌ 8 ያዘጋጀው
አብይ ለማሞሸር ነው። አብይ ማስጎ ስርዓቱ ይሄ ማብቃት አለበት። የሁሉን አሳታፊ አካታች የሆነ የሽግግር መንግስት መመስረት አለበት። ስለዚህ አሁን ነው ፋሲሊቴት ማድረግ ያለብን። ስለሌሎች ሁሉ በትጥቅ ትግል ላይ የምትገኙ ወንድሞቻችን 7-8 አለው ወደ አንድ ማዕከል መምጣት፣ የፖለቲካ ድርጅቶች ወደ አንድነት መምጣት፣ ዛሬ ሀገር የሚረከቡ ሰዎች የሚዘጋጁበት ጊዜው ዛሬ ነው። ስለዚህ ሁላችንም መበርታት አለብን። እናት ሀገራችን ከውርደትና ከውድቀት ለማዳን የምንረባረብበት ጊዜው ዛሬ ነው። ሁሌ መርዶ ብቻ በሚዲያ ብንነገር አርሲ 20 ሰው ሞተ፣ ነገ አዲስ አበባ ይታረዳል። ሻሸመኔ አናቱ ላይ ሰው እየታረደ ነው። ነገ በእያንዳንዱ ክፍላት ሀገር ላይ እኮ የደም መሬት ኢትዮጵያ ጠቅላላ የሆነች ነው የምትገኘው። ስለዚህ ሀገሪቷን ማዳን የምንችለው ሚዲያዎችም ወደ አንድነት በመሰባሰብ፣ ምሁራንም ወደ አንድነት በመሰባሰብ፣ የፖለቲካ ድርጅቶችን በአንድነት በመሰባሰብ፣ አስተባባሪ ኮሚቴዎች መሬት ላይ ረግጦ በመያዝ እናት ሀገራችንን ከውርደትና ከውድቀት የምናድነው የሁላችን ታሪካዊ ኃላፊነት አለብን። ከምክክር ኮሚሽን፣ ከኤምባሲ ኮሚሽን፣ ከብሔራዊ ምርጫ ኮሚሽን፣ ከኢትዮጵያ ፓርላማ ይሄ በቆሞ የሞተው ፓርላማ ከዛ ፍትህ፣ ነፃነት፣ እኩልነት የምንጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ ነው። ስለዚህ ሁላችንም በርትተን መሰረታዊ የስርዓት ለውጥ መምጣት አለበት። የሽግግር መንግስት ሁሉን አሳታፊ አካታች መመስረት አለበት። አስተባባሪ ኮሚቴው አሁን ነው ስራውን መስራት አለበት። አስተባባሪ ኮሚቴው እጅግ በጣም አቶ አለሙ አመሰግናለሁ። ታንክ ዩ ሶ ማች። መምህር እንደተለመደው በጣም ግልጽና ሰፋ ያለ ማብራሪያና መረጃዎችን ነው የሰጠህን። ምንጊዜም በጋበዝን ቁጥር እየመጣህ የምታደርገውን ትብብር በጣም ነው የማመሰግነው። እንደዚሁም በሌላ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ። እስከዛው ደህና ሁኑልኝ። እጅግ በጣም አመሰግናለሁ የኔ ጌታ። ታንክ ዩ ሶ ማች። ፕሮግራም ተከታታዮች እንግዲህ ይሄውና የመምህር ደምሰውን ገለጻ፣ ትንታኔ እና መረጃዎች በሙሉ ተረድታችኋል። ወደፊትም እንደዚሁ እንጋብዘዋለን። በእናንተ በኩል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህንንም ሼር በማድረግ እና ገንቢ አስተያየታችሁ በመስጠት የበኩላችሁን ተባበሩን። አመሰግናለሁ።